ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ሚዲያችንን ስለምትከታተሉ ከልብ እናመሰግናለን። ፓን ኢትዮጵያን ሰብስክራይብ ላደረጋችሁ ተከታታዮቻችን ደግሞ አሁኑኑ ሰብስክራይብ እንድታደርጉ በትህትና እናስታውሳለን። ሰሞኑን በዓለም ከሚታወሱ ጉዳዮች መካከል ከሚነሱ ሀሳቦች መካከል የሰራተኞች ጉዳይ ነው። ሜይዴይን ተከትሎ ነው እንግዲህ ሜይዴይ የዓለም የሰራተኞች ቀን ነው። በዚህ ቀን የዓለም ሰራተኞች ትግል እና ወቅታዊ ሁኔታ ይነሳል፣ ይታወሳል። በዚህ አጋጣሚ የባርነት ህይወት ሊባል በሚችል ደረጃ የሚገለጸውን የኢትዮጵያን የሰራተኞች ህይወት እና ሁኔታ ማንሳት አስፈላጊ ስለመሰለኝ በአጭሩ አንዳንድ ጉዳዮችን እላለሁ። እንግዲህ የሰራተኞች ትግል በዓለም አቀፍ ደረጃ የጀመረው የኢንዱስትሪ አብዮት መስፋፋትን ተከትሎ ነው። ያኔ አሁንም ድረስ ብዙ ባይፈታም ያኔ ሰራተኞች ምቹ ባልሆኑ ፋብሪካዎች መስዋዕትነት እየከፈሉ ያገለግሉ ነበርና ለስራ ኢንቫይሮንመንት መሻሻል፣ ለኑሮ ለክፍያ መሻሻል ሲባል እንግዲህ ትግል ተጀመረ። ሄዶ ሄዶ አሁን አንጋፋውን ዓለም አቀፍ ተቋም የኢንተርናሽናል ሌበር ኦርጋናይዜሽን በ1919 እስከ ማቋቋም የደረሰ ነው የዓለም የሰራተኞች ትግል። እንግዲህ የሰራተኛው ህይወት ተራ የኢኮኖሚ ጉዳይ ብቻ አይደለም፣ ትልቅ ማህበራዊ ፖለቲካዊ ጉዳይም ጭምር ነው። እንዲያውም በአጭሩና በግልጽ ለመናገር በሶሻሊዝም እና በካፒታሊዝም መካከል ያለው ትግል አሰሪን ወይም ሰራተኛን ለማንገስ የሚደረግ ትግል ነው። ሶሻሊዝም ሰራተኛው ይንገስ ይላል፣ ካፒታሊዝም ደግሞ አሰሪው ይንገስ ይላል። ይሄ ነው ባጭሩ የሁለቱ የፖለቲካል አይዲዮሎጂ ጉዳይ። እንደሚታወሰውም በ20ኛው ክፍለ ዘመን ሶሻሊዝም በተለይ በምስራቁና በአፍሪካ ጭምር በጣም በብዛት ተስፋፍቶ ብዙ ተጽዕኖ ያደረሰ ነው። በሀገራችንም ጭምር በደርግ ዘመን እንግዲህ በሶሻሊዝም ስርዓት ውስጥ እንደነበርን ይታወቃል። እንግዲህ እዚህ ድረስ የደረሰ ነው የሰራተኞች ጉዳይ። አሁንም ድረስ የሰራተኞች ህይወት በዓለም አቀፍ ደረጃ ብዙ የተሻሻለ እንዳልሆነ ይነገራል። የሀገራችን ግን የከፋና የባሰ ነው። እንዳልኩት የባርነት ህይወት ነው። ኢትዮጵያ ውስጥ በአሰሪና ሰራተኛ መካከል ያለው ግንኙነት የባሪያና የጌታ ነው። ሰራተኛው ጉልበቱን እንደሚሸጥ፣ እስኪሉን እንደሚሸጥ፣ ዕውቀቱን እንደሚሸጥ ተደራድሮ ተነጋግሮ አይደለም የሚቀጠረው። የተወሰኑ የስራ ዕድሎች ይገኛሉ፣ እንደ ሎተሪ ይቆጠራሉ። አሰሪው ባሻው ልክ ይስማማሉ። አሰሪው ኤክስፕሎይት ያደርጋል ሰራተኛው እና የባርነት ህይወት ነው። የባርነት ብቻ አይደለም፣ የመጠላላት የመጠፋፋት አይነት ህይወት፣ አይንና ናጫ አይነት የሆነ ህይወት ነው የሚኖሩት አሰሪና ሰራተኛ። አሰሪው ይበዘብዛል፣ በዝብዞ አይረካም። በብዝበዛውም በውጤቱም አይረካም። ሰራተኛውም በምታዩት መልኩ እጅግ ተጨቁኖ መከራውን እያየ ይኖራል። በነገራችን ላይ ኢትዮጵያ ውስጥ እኮ በጣም የሚገርም እኮ ነው። ሰው ሰርቶ እንዴት አይበላም? አሁንም እየተጠየቁ ያሉ ጥያቄዎች እኮ ሰራተኛው በልቶ ይደር ነው፣ ሌላ አይደለም። ሚኒመም ዌጅ ይኖር፣ በልቶ ይደር፣ የመደራጀት የመሰባሰብ መብቱ ይከበርለት፣ ምቹ የሥራ ሁኔታ ይፈጠርለት ነው። ሌላ ምንም እየተባለ አይደለም። በጣም መሰረታዊና ተራ ጥያቄዎች ናቸው። ግን መንግስት አይሰማም፣ አሰሪዎች አይሰሙም። ሰው እንዴት ሰርቶ በልቶ አያድርም? እውነት ኢትዮጵያ ውስጥ ከሆን ሰራተኞች እኮ ከማይሰራ ሰው የሚለዩት ምናልባት ለስነ ልቦናቸው ለሞራላቸው ስራ አለን በማለት ካልሆነ በስተቀር በህይወት ለምነው ከሚያድሩት የከፋ ህይወት ነው የሚኖሩት። ብዙ ጊዜ ተነግሯል። ብዙ ሰራተኞች የመንግስት ሰራተኞች ጭምር ነው። በነገራችን ላይ ሰሞኑን የግል ሰራተኞች ጉዳይ ቢሆንም የሜይዴይ ጉዳይ የመንግስት ሰራተኞች ጭምር በከፍተኛ እስከ ዩኒቨርሲቲ አስተማሪ ድረስ ያሉ እጅግ እንደሚቸገሩ፣ ቤተክርስቲያን የምሳ ሰዓት እንደሚያሳልፉ፣ አስተማሪዎች ዩኒቨርሲቲ ዶርም እንደሚያድሩ ሁሉም ሰማበት ሀገር ነው። የግል ሰራተኛ የግሉ ዘርፍ ብቻ አይደለም፣ በሁሉም ዘርፍ ነው።
ይህንን ማስተካከል ያልቻለ መንግስት በእውነት ልማት ሊያመጣ አይችልም። ሰራተኛ የማይበላበት ሀገር፣ ሰራተኛ የማይደሰትበት ሀገር እንዴት ሊያድግ ይችላል? ሲጀመር ሀገር ያለ ሰራተኛ አይኖርም። አነሰም ምንም ተባለ በኮንስትራክሽን አካባቢ እንኳን ያለው ቁማር እሱ ብቻ ቢነሳ በጣም ብዙ ሰዓት ብዙ ቀን የሚያስወራ ነው። በነገራችን ላይ የሰራተኛውን በደል ለማንሳት እንኳን በጠቅላላው ማለት ነው። አሁንም ድረስ 1,000 ብር እየተከፈላቸው ከሳምንት እስከ ሳምንት የሚሰሩ ሰራተኞች አሉ። አሁንም ድረስ እንግዲህ 1,000 ብር 1 ኪሎ ቡና አይገዛም። አሁንም ድረስ ደግሞ የሰራተኞችን ሕይወት ይበልጥ የከፋ ያደረገው ይሄ የውጭ ኢንቨስተሮች ድርጅቶች ጉዳይ ነው። እነሱ ርካሽ የሰው ኃይል እንዲህ ነው የሚባል ርካሽ የሰው ጉልበት አለን ኑ ተብለው ይመጣሉ። እንዳልኩት በ1,000 ብር በ500 ብር 24 ሰዓት እያሰሩ ይሄ በቀን 8 ሰዓት በሳምንት 48 ሰዓት ወዘተ ምናምን አይደለም። እሱ በዛ አካባቢ ቀልድ ነው። ያሻቸውን እያሰሩ ደሞዙ ቋሚ አይደለም። በፈለጉት መጠን እየቀነሱ ሲፈልጉ ደግሞ እየደበደቡም እያስደበደቡም የሚያሰሩ ብዙ የውጭ ድርጅቶች አሉ በሀገራችን መጥተው በዚህ በኢንዱስትሪው በምኑ የሚሰሩት እና ሁሉ ሲታይ ኢትዮጵያ ውስጥ የሰራተኛው ህይወት በእውነት የባርነት ህይወት ነው። በእውነት በየትኛውም ሌቭል ያለ ሰራተኛ ኢትዮጵያ ውስጥ ደስተኛ አይደለም። እንደው ይሄ በዚህ በማውደልደሉ አካባቢ ያለው በዚህ በኤንጂኦ በምኑ አካባቢ ያለው እንዲህ ካልሆነ በስተቀር በግሉ ዘርፍም ተባለ በመንግስት ስራ የሚሰራው ሰራተኛ የእውነት መሬት ላይ ስራ የሚሰራው ሰራተኛ ደስተኛ ህይወት አይኖርም፣ በልቶ አያድርም። ይሄ እስካልተስተካከለ ድረስ በእውነት ሀገር አለን እናድጋለን እንለማለን ብሎ ተስፋ ማድረግ ዘበት። አሁንም ድረስ 35% ከሰራተኛ ደሞዝ የሚቀማ መንግስት ነው ያለን። 240 ሺህ 80 ሺህ ድረስ ታክስ የማያደርጉ ጎረቤት ሀገራትን ይዘን በነገራችን ላይ ይዘን የኛ ሀገር ታክስ የሚሰበሰበው ከድሃው ከሰራተኛው ነው። እኛ እኮ መንግስት ካለን አይቆጠርም። ከጉልበታሙ ከባለ ሀብቱ ታክስ የማይሰበስብ መንግስት ሊባል አይችልም። ሳይሰራ ሁላ እኮ ለነገሩ ታክስ የሚሰበስብ መንግስት ነው። ባለፈው ዓመት የጠበቆችን ጉዳይ የምናስታውሰው ነው። ይሄን 1 ዓመት 2 ዓመት ምንም ስራ ሳይሰሩ ቋሚ ፊክስድ የሆነ ታክስ ተመድቦ ለየትኛውም ጠበቃ ክፈሉ እየተባለ ብዙ ጠበቃ ከስራ ሁሉ ተፈናቅሏል። የሚበላ ያጣው ሁሉ ዝም ብሎ ምንም ሳይሰራ 1 ዓመት አንድም ከዚህ ያላሰራ ጠበቃ ሁሉ ክፈል እየተባለ ማለት ነው። እና አሁንም ድረስ እየተጠየቀ ያለው ታክስ ቀንሱልን፣ ቢያንስ ደሞዝ እንኳን ባይጨመር ታክስ ይቀነስልን፣ የኑሮ ሁኔታችን ይሻሻል፣ እንብላ። ከሰራተኛው ጥያቄ ኢትዮጵያ ውስጥ እንብላ ነው። አትበሉም፣ ስሩ። እንዴት ሰው እየሰራ አይበላም? እንዴት ሰው እየሰራ አይበላም? በነገራችን ላይ እና እነሱ ምቹ ቤታቸው አድረው የጣሊያን ሶፋቸውን አድርገው በምቾት እየወጡ ስለ ጥሩ ሰራተኛ ስለ ጥሩ መምህር በየመድረኩ ያወራሉ። እነሱ አድርገው የወጡትን ሱፍ ዋጋ እኮ በ1 ዓመት ሰራተኛው አያገኘውም። ነውረ ቢሶች በነገራችን ላይ በእውነት በጣም ሞራል የለሾች ናቸው። በእውነት በዚህ በአድሚኒስትሬሽን አካባቢ ያሉ ሰዎች በተለይ አሁን የኢትዮጵያን ሰራተኛ ጭቆናና ጫና አለመረዳት እንዴት አያሳዝንም? እጅግ አሳዛኝ ሁኔታ ውስጥ እኮ ነው ያለው ሰራተኛው። እጅግ በጣም በሚያሳዝን ጉስቁልና ውስጥ ነው ያለው። የተለየ ለውጥ ይፈልጋል። እውነት የኢትዮጵያ ሰራተኛ የተለየ ለውጥ ይፈልጋል። የሁለቱም የግል ዘርፉም የመንግስት ሰራተኛው የመንግስት ሰራተኛውና የግል ዘርፉ ምናልባት ልዩነት አለው ከተባለ የስራ ዋስትናው ነው። የመንግስት ሰራተኛው እንደ ቶሎ በሆነ ባልሆነው አይባረርም እንደ ግል ሰራተኛው። ከዛ በቀር ግን ሁሉም ምቹ ባልሆነ ሁኔታ ነው የሚሰሩት እና ምናልባት የግሉ ሰራተኛ ይበልጥ ጉልበቱ እውቀቱ ሊበዘበዝ ይችላል። አሰሪው በቅርበት ስላለና ያው በልጦ ስለማይጠግብ በመንግስት በኩል ምናልባት ስራዎችን ለአንድ ሊባሉ ካልሆነ በስተቀር በእውነት በሁለቱም ዘርፍ ያለው ሰራተኛ ኢትዮጵያ ውስጥ ሲበዘበዝ ነው የሚኖረው። ያለውም እንደዛ ነው። በጭቆና
ከፍ ባለ ጭቆና በከፋ ሲኦል በሚባል ደረጃ ሰው ብዙ ዓመት ተምሮ ደክሞ እውቀት አዳብሮ ሰራተኛ ሲሆን ውጤቱ ይሄ መሆኑ እያስደነገጠው ነው። ብዙ ሰው ደንግጦ ተደናግሮ ነው የሚኖርና የእውነት ሊሻሻል ይገባል። መሰረታዊ ጥያቄዎች ነው እየተጠየቁ ያሉት። ሰው ሰርቶ ቢያንስ መብላት አለበት። ይህን ደግሞ መንግስት የማረጋገጥ ግዴታ አለበት አሁኑኑ። ለዚህ ደግሞ በተለይ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን እንደዚህ ብሎ መግለጫ ከማውጣት ምን ከማለት በእርግጥ በተደጋጋሚ ይናገራሉ። ጠቅላይ ሚኒስትሩንም በአካልም በደብዳቤም እንዳገኙ እየነገሩን ነው። ሌሎች እንቅስቃሴዎችም ታስበው ነበር፣ አድማ ምናምን። አስፈላጊው ነገር ሁሉ ተደርጎ ኢትዮጵያ ውስጥ ሰራተኛው እንዲበላ መደረግ አለበት። ፔሬድ ሰራተኛ መብላት አለበት። ይህንን የማያደርግ የትኛውም ስብስብ የትኛውም የሰራተኛ ታጋይ ስራ እንደሰራ ሊቆጥሩ አይገባም። የሁላችንም ተልዕኮ እሱ መሆን አለበት ለማለት እወዳለሁ። እንግዲህ የዛሬ ዓመት ሜይዴይን ስናከብር የኢትዮጵያ ሰራተኞች ህይወት በተወሰነ ተሻሽሎ ቢያንስ የመብላት ተስፋ ኑሯቸው እንደሚሆን ተስፋ አድርጋለሁ እና ምኞቴም ነው። ለዛ ያደርሰን። መልካም ጊዜ